ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ሪፖርተር ጋዜጣ ይዞት የወጣውን ዘገባ እናነሳለን። አብራችሁን ቆዩ። በአንድ ወቅት በርካታ የፖለቲካ ድርጅቶች ወኪሎች በተካፈሉበት የፖለቲካ ፓርቲዎች የጋራ ምክር ቤት ስብሰባ ላይ ረብ የለሽ ክርክር ተቀስቅሶ መደማመጥ ጠፍቷል። ይህን ጊዜ የአንድ ጠንካራ የሚባል ፖለቲካ ድርጅት አመራር ድምፃቸውን ከፍ አድርገው እኔ እዚህ የመጣሁት ወጥ ቀማሽ ለመሆን አይደለም የሚል ንግግር አደረጉ። ይህንን ተከትሎ በተሰብሳቢዎቹ መሃል ማነው ወጥ ቀማሽ፣ ማነው ተላላኪ፣ ማነው የመንግስት ደጋፊ ፓርቲ ወዘተ የሚሉ ብሶት አዘል ሙግቶችና መተቻቸቶች በአዳራሹ መሰማታቸውን አንድ ስማቸው እንዳይጠቀሱ የፈለጉ የፖለቲካ ድርጅት አመራር ለሪፖርተር ታሪኩን አጋርተዋል። ስለ ሐቀኛ የፖለቲካ ትግል፣ ስለ መድብለ ፓርቲና ስለ ይስሙላ ፓርቲዎች ጉዳይ የተጠየቁት ባለታሪኩ በዚህ ጉዳይ አስተያየት መስጠት በተቃውሞ ጎራ የፖለቲካ አቋምን የሚጎዳ መፈረጅና መገለል የሚያስከትል ጉዳይ መሆኑን በመጠቆም ጉዳዩ ይለፈኝ ብለው ነበር። እሳቸው ይህም ቢሉም በኢትዮጵያ የይስሙላ ፓርቲዎች መፈልፈላቸው ለህዝብ ጥያቄና ለሐቀኛ ፖለቲካ ሳይሆን ለራሳቸው ኪስና ጥቅም የሚታገሉ ፖለቲከኞች ተበራክተዋል ሲባል መሰማቱ የተለመደ ነው የሚለው የሰነበተ ጉዳይ ነው። አሁን ገዢው ብልጽግና ፓርቲን በሰላማዊ ትግል ተፎካክረው አማራጭ ሐሳብ አቅርበውና በምርጫ አሸንፈው ፖሊሲያቸውን ማስተግበር የሚችሉበትን ስልጣን ለመጨበጥ የሚታገሉ ድርጅቶች በአንድ ወገን መኖራቸው የሚታይና የሚጨበጥ እንደሆነ ቢነገርም፣ ነገር ግን ደግሞ ለመድብለ ፓርቲና ለዲሞክራሲያዊ ስርዓት ገጽታ መገንቢያ ተብሎ ብቻ የተፈለፈሉ የራሳቸውን ጥቅም ብቻ የሚያሳድዱ የይስሙላ ፓርቲዎች አሉ የሚለው ጉዳይም በሰፊው ይሰማል። የቀድሞ የህወሓት አመራርና የአሁኑ ዲሞክራሲያዊ ስምረት ለትግራይ ወይም ስምረት ፓርቲ መስራች አቶ ጌታቸው ረዳ ይህን ለረጅም ጊዜ ምን ይመጣብኛል በሚል መሳቀቅና በመተፋፈር ተከልሎ ሲነገር የቆየ ክርክር ወደ አደባባይ የሚያወጣ ንግግር ከሰሞኑ አድርገዋል። አቶ ጌታቸው ረዳ በኢንቢሲ ቴሌቪዥን ባደረጉት ሰፊ ቃለ መጠይቅ በርካታ ጉዳዮች አንስተዋል። ከነሷቸው ትኩረት የሚስቡ ነጥቦች አንዱ ደግሞ የፖለቲካ ፓርቲዎችን የተመለከተ ጉዳይ ይገኝበታል። አቶ ጌታቸው በቃለ መጠይቃቸው ኢህአዲግ የሐሳብ ድርቀት እንደገጠመው ባውቅም፣ ነገር ግን ስለ ሰላም፣ ስለ ልማትና ስለ ዲሞክራሲ የሚናገራቸው እቅዶች የሚተገበሩ ናቸው ብዬ አስብ ነበር። ስለሆነም ተቃውሞ የተነሳባቸውን መሰረታዊ ችግሮች በመቅረፍ ኢህአዲግን ማስቀጠል ይቻላል የሚል የዋህነት ነበረኝ የሚል ይዘት ያለው ንግግር አድርገዋል። የሴቶች ማህበር ተቋቁሞና የማህበሩ ሊቀመንበር ብለህ የምትመርጣት ግን የፓርቲው ማዕከላዊ ኮሚቴ አባል ትሆናለች። የማህበሩ ቦርድ ሰብሳቢ ደግሞ የህወሓት ስራ አስፈጻሚ አባል ትሆናለች። ዲሞክራሲ ማስፈጸሚያ የሚባሉ ተቋማትን በሙሉ ተቆጣጥረህ ትይዛለህ። የእስልምና ጉባኤ የሚደረግ ከሆነ የራስን ሰዎች ለማስመረጥ ሁሉንም ነገር ታደርጋለህ። የኦርቶዶክስ ሲኖዶስ ላይ የራስን ሰው ለማስመረጥ ሁሉንም ነገር ታደርጋለህ። ብዙ ስላልገባን ወይ ስላልተነተን ነው ሳይሆን ስርዓቱ ሁሉንም ነገር የመቆጣጠር አባዜ የተጠናወጠው ነበር በማለት ከስህተት የመታረም አካሄድ አለመከተሉን አስቀምጠዋል። አስከትለውም ህወሓት ወደ ትግራይ ከተመለሰ በኋላም ቢሆን አዲስ አበባን የመቆጣጠር የፖለቲካ ፍላጎት ተጠናውቶት ነበር የሚሉት ጌታቸው አዲስ አበባ ለመመለስ ሳምንት አይፈጅብንም መባል ተጀመረ። የፌዴራሊስት ኃይሎች ብለን የፖለቲካ ድርጅቶችን መቀሌ መጥራት ጀመርን። የፌዴራሊስት ኃይሎች ብለን የሰበሰብናቸው ብዙዎቹ ግን ፌዴራሊዝምን የሚቃወሙ ጭምር ነበሩ። አየለ ጫሚሶ የቅንጅት ሰብሳቢ ነው። ቅንጅት ደግሞ ብሔር ብሔረሰብ ብለው አገሪቱን ሊገነጣጥሉ ነው የሚል ድርጅት ነው። የአየለ ጫሚሶን ፍላጎት እኔ ያከብርለታለሁ። ሆኖም የረባ ነገር እኮ እየሰጣችሁን አይደለም ብሎ ጠይቆኝ ያውቃል። እኔ ይህን በፍጹም አልጠበቅኩም። አንድ ትንሽ ድርጅት ደግሞ በጽህፈት ቤት በኩል ለስራ ማስኬጃ የሚሆን ብታግዙም ብሎ ጠየቀን። የአቶ ጌታቸው ንግግር በአውዱም ሆነ በይዘቱ ተለይተው የወጡበት ድርጅት ህወሓት ከጥፋቱ ሳይማር መቀጠሉን ለማስረዳት የተጠቀሙበት ቢሆንም፣ ነገር ግን በውስጡ ብዙ ጥያቄዎችን የሚያጭሩ ሐሳቦችም የተሰገሰጉበት ነው ማለት ይቻላል። አቶ ጌታቸው በአመራርነት ያለፉበት ኢህአዴግም ሆነ ህወሓት የመድብለ ፓርቲ ፖለቲካን ይመለከቱ የነበረበትን መንገድ እግረ መንገዳቸውን በግልጽ ጠቁመዋል ማለት ይቻላል። በኢህአዴግ ዘመን መንግስት የራሱን ፓርቲዎች እየፈለፈለ ለምርጫና ለመድብለ ፓርቲ ፖለቲካ ሲጠቀምባቸው መቆየቱን አያይዘው ተናግረዋል። ኢህአዴግም ሆነ ህወሓት ሲወቀሱበት የኖረውንና ነገር ግን የችግሩ መኖር ሲቀበሉት በግልጽ ያልታየውን የይስሙላ ፓርቲዎችን እየጠፈጠፉ ያሰማምሩ ነበር የሚለው ውንጀላ የአቶ ጌታቸው ንግግር ሐቅ እንደነበር በማስረጃ ያስቀምጣል። አቶ ጌታቸው በስተመጨረሻ ይህን አይነቱን አካሄድ ተቃውመው ህወሓትን ጥለው እንደወጡ ቢናገሩም፣ ይሁን እንጂ ይህ ችግር በህወሓት ወይም በኢህአዴግ ዘመን ያከተመ ጉዳይ መሆኑን አልጠቆሙም። በርካታ ፖለቲከኞችና ሀያሲያን ግን
የይስሙላና አጃቢ ፓርቲዎችን ቀፍቅፎ የማሰማራት ችግር አሁንም ድረስ ያለና የቀጠለ ጉዳይ መሆኑን ሲናገሩ ይደመጣል። ራሳቸው አቶ ጌታቸው ከህወሓት ተነጥለው አዲስ አበባ ካቋቋሙት ዲሞክራሲያዊ ስምረት ትግራይ ፓርቲ ጀምሮ በርካታ የተፎካካሪ ድርጅቶች የመንግስት ፓርቲዎች ናቸው ከሚል ሐሜት የተላቀቁ አይመስልም። ሰባተኛው ብሔራዊ ምርጫ በተቃረበበት በዚህ ወሳኝ ወቅት ጭምር በርካታ ተፎካካሪ ፓርቲዎች የመንግስት ተለጣፊ፣ የመንግስት አጃቢና ደጋፊ ድርጅቶች ናቸው የሚል ፍረጃ ሲከተላቸው ነው የሚታየው። በኢትዮጵያ የመድብለ ፓርቲና የምርጫ ዴሞክራሲ ስርዓት ህገ መንግስታዊ ሆኖ መተግበር ከጀመረበት ጊዜ ጀምሮ ይህ ችግር እንደነበር ሲነገር ቆይቷል። ጉዳዩ የህዝብ ብሶት አንዱ ምንጭ ሆኖ ለኢህአዴግ ከስልጣን መውረድ ምክንያት መሆኑ ሲነገር ቢቆይም ነገር ግን ደግሞ ከፖለቲካ ለውጡ ወዲሁም ይኸው ችግር መቀጠሉ ሲነገር ይሰማል። ስለዚህ ጉዳይ የተጠየቁ አንዳንድ የፖለቲካ ድርጅት አመራሮችም ቢሆን ይህንኑ የሚያረጋግጥ ምላሽ ነበር የሰጡት። የኢትዮጵያ ህዝብ አብዮታዊ ፓርቲ ወይም ኢሃፓ ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት ስለዚህ ጉዳይ ሲጠየቁ የኢትዮጵያን ፖለቲካ እንዲጠላ ያደረገና ህዝብን ማደናገሪያ የሆነ ችግር እንደሆነ ይናገራሉ። አሁንም በብልጽግና መንግስት ይሄው ችግር መቀጠሉን የተናገሩት መጋቢ ብሉይ አብርሃም ጠንካራ ተቃዋሚዎችን ማዳከም የጊዜው ፋሽን መሆኑን አመልክተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወይም ኢዜማ የህዝብ ግንኙነት ኃላፊ ወጣቱ ፖለቲከኛ አቶ ኢዩኤል ሰለሞን ከፖለቲካ ፓርቲዎች ኃላፊነት ነው ሐሳቡን የሚጀምሩት። የፖለቲካ ፓርቲዎች ሚና አንድም ሐሳብ ማመንጨት ነው። የፖለቲካ ድርጅቶች አመራሮችን ማፍራት አለባቸው። ጠንካራ መዋቅርን መፍጠር ይጠበቅባቸዋል። ይህን በማድረግም ለምርጫ በመዘጋጀት ጠንካራ ተፎካካሪ ሆነው በመመረጥ የመንግስትን ስልጣን ይዘው የራሳቸውን ፖሊሲና እቅዶች ለማስተግበር መታገል ነው ያለባቸው። እነዚህ አራት መሰረታዊ የሚባሉ ኃላፊነቶች ከሁሉም የፖለቲካ ፓርቲዎች የሚጠበቁ የፓርቲ ሚናዎች ናቸው ተብሎ ይታሰባል። የመድብለ ፓርቲ ስርዓት እንዳይጎለብት ከሚያደርጉ ምክንያቶች አንዱ የፓርቲዎች በሰፊው መፈልፈል ነው። ሰብሰብ ብለው ጠንካራ ትግል የሚያደርግ ድርጅት ከመፍጠር ይልቅ የተበታተኑ ፓርቲዎች መብዛታቸው መድብለ ፓርቲን ይጎዳል ብለዋል። አቶ ኢዩኤል የፓርቲዎች ቁጥር መበራከት የጤነኛ ፓርቲዎችን አቅም የሚጎዳና በአጠቃላይ የመድብለ ፓርቲ ዲሞክራሲን የሚጎዳ መሆኑን ይናገራሉ። የኢሃፓ ፕሬዝዳንት መጋቢ ብሉይ አብርሃም እንደሚናገሩትም ምርጫ ቦርድም ሆነ የሚመለከተው አካል ይህን መሰል የደካማ ፓርቲዎች መፈልፈል ችግርን በዝምታ ለምን እንደሚመለከቱ ግራ አጋቢ ነው። እንዲህ አይነት ፓርቲዎች ላይ ሳይሆን ጠንክረው በሚታገሉትና ለህዝብ ድምፅ እንሁን በሚሉት ላይ የበለጠ ክትትል እንደሚደረግም ያስረዳሉ።